እኔን አሰቃይታ እሷ የደስታ ኑሮ መቼም አትኖራትም እያለች ትገኛለች። ሩታ አስደንጋጭ ንግግር ነው የተናገረችው። ትላንትና ማታ አልሰራሁኝም ነበረ። እስኪ ዛሬ ወሬ እንዳያመልጠኝ ከእናንተ ጋር እየተጨዋወትኩኝ ከእናንተ ጋር እያወራሁኝ ትንሽ ጊዜ አብራችሁን ቆዩኝ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ያሰባችሁት ያቀዳችሁት አገራችሁን በቅርብ የምትገቡበት ፈጣሪ በረከቱን ይረዝቃችሁ ብያለሁ። የኔ ፍቅሮች የኔ ቅመሞች፣ ለቤቴ አዲስ ከሆናችሁ ላይክ ማድረጋችሁ፣ ሼር ማድረጋችሁ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። ውፍረት ለመቀነስ ለምትፈልጉ፣ ቦርጭ ለመቀነስ የምትፈልጉ ሁላችሁ ከታች በማስቀምጥላችሁ ሊንክ እየገባችሁ ጥያቄዎቻችሁ ማስፈር ትችላላችሁ። ውዶችዬ፣ ማሮችዬ፣ ፍቅሮችዬ ሄርሜላ በሄርሜላ ላይ ሩታ እየዛተች ትገኛለች። ትላንትና ማታ ዴቭ እና ብዙዬ ሩታ ቤት ሄደው ልጁን እኛ እናሳድገዋለን፣ አንቺ በስነስርዓት እያሳደግሽ አይደለም ብለው ተናግረው ነበረ። በነገራችን ላይ አልደግፋችሁም። እኔ በነገራችን ላይ ሰው ትክክለኛ የሆነ ሰው እደግፋለሁ፣ ግን ትክክለኛ ያልሆነ ሰው ትክክለኛ ውሳኔ ያልሆነ ሰው አልደግፍም። የፈለገው ለምን የአባቴ ልጅ አይሆንም የእናቴ ልጅ አይሆንም ማለት ነው። በነገራችን ላይ ብላ የወለደች ልጅ ወይም ደግሞ እናት ልጅ የፈለገው ያክል በስነስርዓት ብታሳድገው ባታሳድገው ምርጫዋ የእሷ ነው እንጂ የማንም አይደለም። በነገራችን ላይ ሀቅ እናውራ ከተባለ ማለት ነው። ለምንድን ነው ልጅዋ ሩታ ለእናንተ ልሰጣችሁ ወይም ደግሞ አያቶቹ ጋር ሄዶ ሊያድግ የፈለጋችሁት ነገር አልገባኝም። ሩታ እያሳደገች ነው። ሀቂቃ ነው የምላችሁ። ይሄ አብርሃም ነው እንዳውም ልጁ በወጣበት በገባበት የማያውቀው እንጂ ሩታ እውነት ከእናትም በላይ ሆና እያሳደገች ነው ልጅዋን ማለት ነው። በመጥፎም ታሳድገው በጥሩም ታሳድገው። በነገራችን ላይ ሀቅ አላት ሩታ። ልጅዋ ለማንም መስጠት አይጠበቅባትም። የእናትን ሀቅ መወጣት ያለባት ሩታ ናት እንጂ ብቻ በቃ አባቱ እየተከታተለች እንደዚህ ስለምታደርገው ወይም አባቱ ወደ ራሴ ተመለስ ብላ እንደዚህ ስለምጨቃጭቀው እናንተ በቃ ምን እንዳሰባችሁ አላቅም። ልጁ አያቱ ጋር ሄዶ ማደግ አለበት ብላችሁ በራሳችሁ ውሳኔ ደርሳችኋል። ይቅርታ ብዙዬ ተሳስተሻል። ትልቅ ነሽ፣ ልጆች አሉሽ፣ ወልደሻል፣ ከብደሻል። ኦኬ። ነገር ግን እኔ በልጄ ቀልድ አላቅም። የፈለገው ያክል ቢበጠበጥ የፈለገው ያክል ጊዜያዊ ደስታ ባላገኝ የፈለገው ያክል ከአባቱ ጋር ባዝን ብከፋ ባለቅስ እኔ ልጄ ለማንም አንስቼ አልሰጥም። ምክንያቱም ከኔ ጋር የተሰቃየ ሰው የለም። በእርግዝና ሰዓት ከኔ ጋር በሞትና በህይወት መካከል ብዬ በሞትና በህይወት መካከል ሳመጥ እሱ አላመጠልኝም። ስለዛ እኔ በበኩሌ ማለት ነው ብዙዬ ትክክል አልተናገርሽም። ኦኬ፣ ስለ ሩታ ስለ ሄርሜላ የተናገረችው ነገር ትክክል ላይሆን ይችላል። ነገር ግን እሷ በንዴት ሆና የተናገረችው ነገር እናንተ አምራችሁ እንደዚህ ማድረግ አልነበረባችሁም ባይነኝ። እኔ ሩታ ትክክል ናት ባይነኝ። ልጅዋ ለማንም መስጠት አይጠበቅባትም። ማሳደግ በፈለገችበት ሰዓት ማሳደግ የፈለገችው አይነት ቅብር አድርጋ እንደምታሳድገውም እያየን ነው ማለት ነው። ምክንያቱም አሁን እሷ ትንሽ የከፋት የልጁ አባት ልጁ አላባት ማደጉ ነው እንጂ ያሳሰባት። ሀቂቃ እኔ ሩታ አልጠላትም፣ እወዳታለሁ። ነገር ግን በልጅ ሲመጡ እኔም አውሬ ነኝ። በነገራችን ላይ ልጄ ለደቂቃም ሊከፋ ሊያለቅስ ሊያዝን ከሰው አንሶ ሊታይ አልፈልግም። ሩታ የምታደርገው ነገር ያ ነው ማለት ነው። ሄርሜላ አሁንም በዚህ ህይወት ላይ መቀጠል የምትፈልገው ሄርሜላ ናት። ውሳኔዋ ለሄርሜላ ነው። ኦኬ፣ ሄርሜላ ልትጎዳ ልትከፋ ትችላለች። ነገር ግን እዛ ላይ ወደ ሄርሜላ ሲመለስ አብርሃም አስቦ አቅዶ ሁሉ ነገር ጨርሶ ነው ወደ ሄርሜላ ሊመለስ ያስበው፣ ይቅርታም የጠየቀው ማለት ነው። እኔ እደግፈዋለሁ አብርሃም። ምክንያቱም ህይወት የሚኖረው እሱ ነው እንጂ ማንም ምንም አይኖርለትም። የእሱ ህይወት የሚኖረው እሱና እሱ ብቻ ነው። ነገ ቢደላው፣ ነገ ቢያለቅስ፣ ነገ ቢደሰት ማንም መጥቶ የእሱን ህይወት ማንም ሊመራውም ሊያስለቅሰውም አይችልም። ምክንያቱም እሱ ራሱ አስቦ ቀርሮ ወደ ህይወቱ ስለገባ ማለት ነው። ይሄ ከሄርሜላ ጋርም ይኑር ከሩታ ጋርም ይኑር፣ እኛ አብርሃም ሀቂቃ ራሱ ሆኖ ራሱን ቢመርጥ የተሻለ ነው ባይነኝ። እኔ ግን ሩታ ደግፋታለሁ በልጅዋ በኩል። ልጅዋ መስጠት የለባትም ማለት ነው። ብዙዬና ኤፍሬም የተናገራችሁት ነገር እናንተ ትክክል ሊሆን ይችላል በእናንተ ዙሪያ ማለት ነው። ግን ለልጅ እናት የሆነች አይገባትም። ይሄ ንግግር አያቱ ጋር ሄዱ
አባቱ ጋር ሄዶ አይቻልም። ሲጀመር ህግ ራሱ ቦታ ብትሄዱ እናት ነው እንጂ የሚፈርድላት ለአባት ለእናት ወይም ደግሞ ለሀያት ምናምን እንትን አይፈርድም ፍርድ ቤት ራሱ ማለት ነው። ሌላው ነገር ሩታ የተናገረችው ነገር ምንድን ነው? እሷ ደስተኛ ሆና እኔ አዝኜ አትኖራትም ነው ያለችው። ነገር ግን ይሄ በጣም ከባድ እንትን ነው የሄርሜላ የሩታ የፈጠረባት። ትላንትና በተሰራው ቪዲዮ ላይ አብዛኞቻቸው ቲክታከሮችም ሆነ አብዛኞቹ ዩቱበሮች በዚህ ነጥብ ይዘውባት በቃ ያን ቃል ብቻ ስለተናገረች እናንተ እያዛዝሮች እየተናገራችሁ ነው። ትክክል ናት እኮ የልጇ አባት ተወስዶ አርፋ ቁጭ ማለት በቀን ምናምን አይደለም። በብዙ መንገዳቶቹ ልትበቀላት ወይም ደግሞ ልትጎዳት ትችላለች። ነገር ግን ያ ማለት እጇ ቆሻሻ ውስጥ ላይ ታስገባለች ብዬ አልገምትም፣ ለልጇ ስትል ሩታ ማለት ነው። ስለዚህ ተሳስታችኋል ብዬ ነው የምገምተው። ይሄ ደግሞ በጣም የሚያስደነግጠው ነገር ኤፍሬም አሁንም ከሩታ ጋር ነው ያለው ማለት ነው። እስኪ አሁን ምሳሌ ትላንትና እናንተ ገብታችኋል፣ በስነ ስርዓት ያናግራችኋታል። ነገር ግን በልጇ ሲመጣባት ምንድን ነው የሆነችው? ሩታ በጣም ነው አውሬ የሆነችው። በልጅ የሚመጣ ቀልድ የለም። ቀልድ አላቅም እኔ ራሱ በልጅ የሚመጣብኝ እኔ ቀልድ አላቅም ማለት ነው። ስለዛ በልጅ አትምጦ እና ደግሞ ነገራቶቹ አብርሃም እና ሩታ መጨረስ ነው ያለባቸው ማለት ነው። እና አሁን ቪዲዮ በሚሰራ ቁጥር ልዑሌን እዚህ ውስጥ መግባት የለበትም። ልጁ በህፃኑ ገና ልክ በተወለደበት በአንድ ቀኑ ነው ሚዲያ የለመደው እና ያ ነገራቶቹ አሁን አብርሃም እና ሩታ ያሉት ነገራቶች ጨርሰው ሁሉ ነገር አስተካክለው ሚዲያ ላይ ባያወጡት አማራጭ ነው ማለት ነው። ምክንያቱም በብዙ ሰው አይን ይገባል ልጁ ልዑሌ እናንተ ላይመስላችሁም ይመስላችኋል። ነገር ግን በብዙ ሰው አይን የሚገባው ልዑሌ ነው ማለት ነው። ስለዛ ነገራቶቹ እናንተ ያላችሁት ነገር ጨርሱ በዛ በኩል ማለት ነው። ልጁ ሚዲያ ላይ አታውጡ የሚለው ነገር አዎ ትክክል ናት፣ እደግፋታለሁ። ማናት ቡዝዬ ማለት ነው። ስለዛ ትክክል የተናገረችው ባይ ነኝ ቡዝዬ በሚዲያው በኩል። ነገር ግን ልጁን ወስደን እናሳድጋለን የሚሉት ስህተት ነው። በነገራችን ላይ እኔ ከተሳሳትኩኝ አርሙኝ፣ ከታች ኮሜንት ስር ጠብቃለሁ።